ሃይ ጋይስ አሁንም በሰርክል በሌላ አይነት ፎርም ጥያቄ ተመልሰናል። በዚህ ፎርም ጥያቄ ስመጣ ለምሳሌ 2016 ላይ የመጣው ጥያቄ ነው። ምንድነው የሚጠይቀው? እዚች ጋር ከውጭ በኩል ያለውን አንግል ባለፈው በሰራነው ውስጥ ላይ ብቻ ነው አንግል እንደ ሰርክል ብቻ ነው ሰራነው። አሁን ደግሞ ከውጭ በኩል ያለውን አንግል ነው የምንፈልገው። እሺ እንዴት ነው? ምንድነው የሚለው? if angle ACD አንግል ACD አሁን ከዚህ እንደዚህ ራሳችሁ ታሰምሩታላችሁ። እሺ ይሄ አንግል ACD ከሆነ መሃል ላይ ያለው ማን ነው? ሲ ስንት ነው? 30። ይሄ ሪሌሽንሺፑ እንደባለፈው ነው። ቀደመው ጥያቄ ላይ እንዳልኩ ነው። ይሄና በዚህ ኮርድ እና በዚህ ኮርድ ላይ ፎርም ከተደረገ አርክ ሌንግዙ ላይ ያለው ሪሌሽንሺፕ ብቻ ማወቅ ነው። ይሄ 30 ከሆነ የዚህ አርክ ሌንግዝ ስንት ነው ማለት ነው? 60። እሺ ሁለተኛ BEC መሃል ያለው አንግል 50 ዲግሪ BE እና C እዚህ ማለት ነው። መሃል ላይ ያለው ማን ነው? E እዚህ ያለው አንግል BEC E ላይ ያለው አንግል ማለት ነው። ስንት ነው እሱ? 50 ዲግሪ። ስለዚህ አሁን የተጠየቅነው እዚህ ጋር ያለውን አንግል ነው። እዚህ ጋር ያለውን አንግል ለማግኘት ይሄ አርክ ሌንግዝ ሲቀነስ ይሄ አርክ ሌንግዝ ሲካፈል ለሁለት ነው የምታደርጉት። ከውጭ በኩል ሲኖር ሲቀነስ ታደርጋላችሁ። ይሄ ምናልባትም ከሰርክል ውስጥ ቢሆን ፕላስ ነው የምታደርጉት። ከውጭ በኩል ስለሆነ ማይነስ አድርጋችሁ ነው የምትሰሩት። ከውስጥ በኩል ምናልባት ቢሆን ፕላስ አድርጋችሁ ነበር የምትሰሩት። ታዲያ ይሄ 30 ከሆነ ይሄ አርክ ሌንግዝ ስንት ነው? 60። ይሄ 50 ከሆነ ይሄ አርክ ሌንግዝ ስንት ነው? 100። ትልቁ አርክ ሌንግዝ ሲቀነስ ትንሹ አርክ ሌንግዝ ሲካፈል ለሁለት አድርጋችሁ ይሄን አንግል ነው የምታገኙት። ስለዚህ ይሄ ስንት ነው? 100 ሲቀነስ ይሄስ 60 ሲካፈል ለሁለት ስታረጉ 100 ሲቀነስ 60 40 ይሆናል። 40 ለሁለት 20 ዲግሪ ታገኙታላችሁ ማለት ነው። እንደዚህ ነው የምታገኙት በእንደዚህ አይነት ጥያቄ። በቃ አሁን እንዳልኳችሁ ነው። የአርክ ሌንግዝ የኢንስክራይብድ አንግል እና የሴንትራል አንግል ሪሌሽንሺፕ ብቻ ማወቅ ነው። ከውጭ በኩል ካለ እንዳልኩ ማይነስ ታረጋላችሁ። ትልቁን አርክ ሌንግዝ ሲቀነስ ትንሹን አርክ ሌንግዝ ሲካፈል ለሁለት። ከውስጥ በኩል ይሄ ደግሞ ውስጥ ያለው አንግል ፈልጎ ቢሆን ትልቁ አርክ ሌንግዝ ሲደመር ትንሹ አርክ ሌንግዝ ሲካፈል ለሁለት አድርጋችሁ ነበር የምታገኙት። አመሰግናለሁ።